ተሪት ኤልሳ እኮ እኔ እኮ እኔን ትውደደኝ ማን ለግዬ ነው ፍቅር የኔን አሳየኝ ይመስላል ያውኑ ለግዬ ጋሽ ለገሰ ግን ይሄ ስም በኢየሱስ እኔ ግን ለገሰ ስዩም ስርጉድ ማህደር እስከዳር በቀደሩ ያላችሁ ሰዎች እስካሁን ስማችሁን ይዛችኋል ምን ብላ ነው ንገረኝ ማነሽ ስሟ ማን ብላ ዘሳፒያን ምን ብላ ነው ንገረኝ እኔ ማር ንገረኝ ምን ብላ ነው ኤልሳ ምን ብላ ነው ንገረኝ ምን ማለት ነው ምን አልክ ምን ልሁንልን ደሞ ተሽኮረመምሽ እንዳይሉ ምን ብላ ነው ዘሳፒያን ቶሎ ጻፊልኝ እኔ ወሬ ሲቆረፍድ አልወድም ቶሎ በኃይለኛው ንገረኝ ምን ብላ ተናግራኝ ነው ንገረኝ እኔ እኮ ግራ ገባኝ እኮ የኔን ፎቶ አንጠልጥላ አርማይን አርጋ ኦኬ ሲም ናሽ አፈርሽ ነው እንዳይልካ ቤታዬ ሶሪ ስላስቸገርኩሽ በጣም ይቅርታ። የሆነ ስድብ አለ በቃ ላርጓም ምን ሊሆን ላርጓም እያለ የሚሰርቡት ነገር አለና እኔ ምንም አይገባኝም ምን እንደሆነ ምን ማለት ነው ላርጓም አልገባ ስላለኝ ነው። ችግር የለውም ንገረኝ ምንም ችግር የለም። I don't even care. They don't know me. ላርጓም ማለት ወይ ላውራ ግንጀ ሰፋ ብዬ ላውራ ላርጓም ማለት አንድ ወንድና ሴት ፎን ሴግና ሲያረጉ እንደዛ ማለት ነው። ሴጋም ማለት ነው። እንደዛ ሰብቼውም አላውቅም ይገርምሻል። እና I didn't even understand ምን እንደሆነ አልገባኝም ነበርና ዲቦራ መጠይቃት አላየችው መሰለኝ ዘጋችኝ። ስለዚህ አንቺ ጋር መጣው እንደዛ ያ ኮመንት ላይ እንደዛ ምንም ችግር የለውም ማለት ነው። አሁን ገባኝ። አሁን በጣም ገባኝ። አንቺ ኤክስፕሌን ስታደርግልኝ በጣም ገባኝ። ምንም ችግር የለውም። በተረፈ ሰላም ነሽ? ግን አንቺናት ብላ ኮመንት አታንብብላቸው፣ ተዋቸው፣ ዝም በላቸው። ሁሉንም ነው እኔንም ኬሴል አድርጓ ይሉኛል አልፎ አልፎ፣ ሁሌ ግን አይደለም። ግን አልፎ አልፎ ቤታይ አንቺ ኬሴል አድርጓ አለሽ ይሉኛል። በአንተ ብቻ አይደለም በሁላችንን የደረሰው ይሄ ቃል። አንድ የሆነ ሰው እያምጥቶብን ነው ሁሉም የሚተበታተነውን እንዳይደብርህ። ኦኬ ምንም ችግር የለውም። ታንኪ በጣም አመሰግንሻለሁ። ይመችሽ። መጠየቅ ትችላለህ። በጣም ጥሩ ሰው ነች። እግዚአብሔር በጣም አመሰግንሻለሁ። ምንም ችግር የለውም። እሺ ታንኪ ሃቭ አ ጉድ ናይት። እሺ ይመችህ። እሺ ባይ ባይ። እሺ ማለት አሱ እንዴት ነሽ? አልፎ አልፎ እኮ እኛ እንባላለን ላይክ የሴት ጠብጣቢ ላርዋ ትሉናላችሁ እኮ ማለት አልፎ አልፎ ነው ግን ባለው እኔ ሁሌም አይሉኝም። የሆነ ቁልት ብዬ መጣው ቀን ምናምን አጭር ነገር የለበስኩ ቀን የሴት ላርጓም ትሉኛላችሁ። ሁሌ ግን አይደለም። ግን አሁን ምን ልክ ምንም አይነት ለብሶ የሚመጣ ሰው አይደለም። ደግሞ በዚህ ማራ ተውኝ። እዚህ ወይ ጉድ ተውኝ። በመድኃኒዓለም ተውኝ። እንደ በጉልበታቸው አምላክ ተውኝ። ማሚ ጥሩትኝ ጋሽ ልርገጠው የሆነ ሰው ዛሬ እርገጭ አለኝ። ማርያምን ሰው በቃ አርክትክት አርጊ አለኝ። አሱዬ ደህና ክፈይ ውዴ፣ ዝም ብሎ እኮ አይገባም እንዴ። ሞት ይርሳይ። ሞጣ ፖለቲካውን አቆመ። ሰማችሁ አይደለ? ሞጣ ፖለቲካውን አቆሞ አሁን ያለው የት ነው? እንትን እየለመነ ነው፣ እየለመነ ይገኛል። ጊፍት ላይ አላዋጣ ብሎት ይሁን አላቅም እንደሆነ አላቅም። ሞጣዬ ፒኪኒ ለብሰክ ቂጥህን ውኒጥ እያካረክ እኔ መጥቻ አንበሳ ወርድልሃለሁ። እመነኝ። ከዋሻው አዳምጠኝ፣ ዝም ብላ አዳምጠኝ። ሞጣ ይደርሳል። እኔ ከዋሻው ይሄው የአደባባይ ፊት ልቀጥቀጥ ልወገር። ሞጣ አጭር ቁንጣ ለብሰክ ምንሽርህን ውኒጥ ካልክ አባቴ ሞትን አንበሳ ወርድልሃለሁ። ምንሽርህን ወዲያ ካማታክ አይኔ አንበሳ ወርድልሃለሁ። አንበሳ እንዲህ ተጠምተ ሞጣ አይኔ አልችላልኩኝ። በቃ ስሰማ መንሱር አንበሳ ወርድልኝ። ወይኔ ሞጣዬ ነው ያልኩት። በቃ
ላይክ እዚህ ደረጃ ደረስክ ለካ ያኔ እኔ ላይ ታኩር ላይ ጉቺ ላይ ሁሉ ላይ የምትቀናው ለምንድን ነው ላለው አንበሳ ስለሚዘንብ እያየ ነው ለካ አሁን ገባኝ ሞጣዬ የኔ ፍቅር አንተ ቂጣም እዚያ ነው የጠፋው ማን የጠፋው ህግ ጀመር እናቲቱ እንትን አሁን እኮ እየለመነ እኮ ነው በቃ ስግጥ ብሎ ልመና ጀምሯል ጊፍት ካልሰጣችሁን አገቡም ምናምን እያለ ማን ደግሞ አንተ ማን ዶሮ ምንድነው ዶሮ ሪከርደሯን እኮ በጣም ነው ወዳ የኔ ፍቅር ቆይ አንዴ እሺ እየተላከብኝ ልዝጋው ጣሙ አለቀ ቤታ ገስት አስገቢ አገቡ ውዴ አገቡ ቤታ ወይ ደሊናዬ ቤታ ወፍረሻል ቤታ በጣም ጉንጬ ሞላዩ በላችሁኝ እኮ አንዴ መንጃሮ አንዴ ምን አንዴ ሰርጀሪ አንዴ ምን አንዴ ቄጥሽን ተቆርጠሽ ተፈልጣሽ ስትሉ ተመልሼ ወፈርኩኝ ጉንጬን እኮ ያለው አይኑ እንደወፈርኩ አውቃለሁ ፊቴ ነው የሚያስታውቀው ጣፋጭ እየበላው ስኳር እየበላው ስለሆነ ፊቴ ነው እየወፈረ የመጣው አውቀዋለሁ እና ደግሞ ቦርጭም አወጣው አተም ቦርጭ አወጣው እና በዛ ነው መወፈሬን የማውቀው ማለት ነው አንተ 360 የምትለው ሂድና ማለት ነው ከፍለክ መንገድ ላይ የሚቆሙ አሉ ከፍለክ ይዩክ እኔ ለአንተ ነው ተነስቼ ማሳይ አንተ ገመዳፍ ገስት አትገቡም ምለው ለምን መሰላችሁ ብዙ ጊዜ አይኗ አውቃለሁ ብዙ ጊዜ አይኗ አትገቡም ምልበት ምክንያት ምንድነው አንተ ኢድሪስ ዳናሽ ባለፈው ጊፍት ሰጠክ አስቀጣኝ በጉቺ አማኩሽ አልተቀጣውም ግን አማኩሽ አይ ምን ችግር የለውም በስ መንገድ ነበርኩ አይ ችግር የለውም እንዴት ነህ very nice very good and you ደህና ነኝ እንዴት ነህ ምን ወንኪ አንቺ በቃ ጌም ትጫወታለህ በኋላ ጊዜ ወንኪ በኋላ ጊዜ ኧረ ባለ ጊዜ አልሆንኩም አልተመቸኝም እኮ ባለ ጊዜ والله እንዴ ኧረ ክፉ አታናግረኝ ባለ ጊዜ እስቲ ወደ ሌላ በጣም ይቀያየራል ክብርልኝ ምን አደረኩ እስቲ ባለ ጊዜ ንግስት የመድረስ ይፈልገት ተስገባው ይጠለት ተባረረው ይፈልገት ደረታን ተሰጠው ይጠለት ወገባን ተሰጣለት እዛ ቡዳ ማውለትን እኮ ነው ሁሉም ጊዜ አለው ቡዳ በወዳጅን ነው የሚጀምር ተባለ እኔ አካውንት ሲቃጠል እኔ ነው የሚያስማላላ የነበርኩት ኢድሪስ አካውንት ተቃጠለ ይብል እኔ ያስማላላ ቤተው ሙሉ ላይ ይብለው ነበርኩ አለመገጣጠም ነው የዚህ ግሩፕ የመከስተሪያ ፈለገት ታስተኛው ፈለገት ታናሳው ሆነታለት እንደኔ ትብርስ ጥርሲ ክፍት ሆኔ አራዳ ያራዳ ላይ እሺ ጌም ትጫወታለህ ዝም ብዬ ሰው የለንም ግን ዝም ብዬ ልጫወት ትጫወታለህ ጌም والله እኔ ብዙ ስለተቀመጥኩ ረጅም ሰዓት ነው የተቀመጥከው ረጅም ሰዓት ተቀመጥኩ ግን ንጌ ሲመጣሽ ነገ ጠዋት ትጫወታለህ ጠዋት ነው የምገባው ግን ያንተ ዝግ ነው ሁሉ ጊዜ አው የኔ ዝግ ነው ከሰው እንዳልጣላ ብዬ ነው ዘጋውት ዋይ አንድ ሰው ሲልክ ሌላ ሰው እየጠበቅኩ ከሆነ አንድ ሰው ሲልክብኝ ያን ካልተቀበልኩ ያኮርፋሉ ይደብራቸዋል ለዛ ከሰው ከምጣላ ብዬ አልከፍተው ነገ ጠዋት ትገባለህ በኢትዮጵያ 4 ሰዓት ወይ 4 ሰዓት ወይ 3 ሰዓት ከ2 ሰዓት በኢትዮጵያ ከምሽቱ ከ2 ሰዓት እስከ 4 ሰዓት ባለው ውስጥ ትገባለህ በዛ ሰዓት ከመጣክ እንጫወታለን በልጁ አስጠራኝ እሺ ጉድ በላብዛል በቃ እሺ እናወራለን ነገ ጠዋት እሺ ከመጣክ ጥሯት በላቸው ላይቭ ላይ ካየኝ ከፍታለሁ ገስት ኦኬ ቴንክ ዩ እሺ መችክሽ ድረስ ቻው ሁላችሁም ያላ እሺ ቻው እሺ ቻው ገብቶኛል ያለኝ ጋይስ ነገር ላለማስፋት ብዬ ነው እኔ በዚህ ሰዓት አቅም የለኝም ማለቴ ድክም
ብሎኛል። ስንት አይምሮ ውስጥ ያሰብ ያለኝ ባጭሩ ባለ ጊዜ ሆንሽ። ያኔ አካውንቴ ሲዘጋ ኢድሪስ እኔ መቼም እንዳልኩት አላውቅም። ኢድሪስ አካውንቴ ተዘጋ እባክን እንትን አስደርግልኝ ብለሽ ነበረ። ዛሬ ባለ ጊዜ ሆንሽ ዘጋሺ ነው የሚለው። ኢድሪስዬ በአንተ በጊዜ እኮ ስንት አንበሳ ወርዶልክ ስንት ሺህ ያሸንፈክ ደግሞ አማችሁ ብላችሁ ደግሞ እንዳነግሩት በሌላ ስልክ እንዳይ ስንት ጊዜና አሳልፈ ስንት ሰው አይተው አሁን ደግሞ ኦኬ ጊዜው የኔ ነው። ይሄ ጊዜ ጉዳይ እኮ ግራ ገባኝ። ጊዜው የኔ ነው። ሌላ ደግሞ ሰው ሲመጣ ደግሞ እንለቃለን። ችግር የለውም። እኔን ግን ቶሎ ትረሱኛላችሁ ፍቅሮቼ። ቶሎ ኮመንት ላይ ጻፉልኝ። ትረሱኛላችሁ ላይክ ቶሎ ከውስጣችሁ ወጣለሁ። ማርያምን አዎ አዎ የምትሉት ምንድን ነው? የኔ አልገባኝም። ትረሱኛላችሁ? ቱ አፈር ብሎ አፈር ያስበላችሁ። አልበዳ አልበዳሽን አላለም አንዱ እንዴ። እና ስለዛ ታስታውሱኝም? ኧረ እንደው ምን ጉድ ናችሁ? አዎ የምትሉት ምን አባታችሁ ነው? የኔን እንትን እያደረጋችሁ ትረሱኛላችሁ ስል አዎ ቆለጥ ኩሌ ምን ሆነ ውዴታ? ይሁን እኮ ከተኛውበት ነው የተነሳሁት። ማሪ ቅድም የተቀባሁት እኮ ነው። ተይ እባክሽን፣ የሚጠብሰኝ የለን። ያው ወንድ እዚህ ማማለለው የለኝ ፍቅር ማለት እኔ ለማን ብዬ ነው ምኳኳለው? አንዳንዴ ሳስቡ ለማን ብዬ እንዲሁም ለአይናችሁ ደስ ይበላችሁ ብዬ እኔ ማን ይጠብሰኛል? እስኪ ንገረኝ። እኔ ማን ነው ወንድ የሚያየኝና ነው ተኳኩዬለት የምመጣው? እስኪ ንገረኝ። እኔ ማር ደጌ ብቻ ነው የሚያየኝ ጋሽ ለገሰ። እሱም የእድሜ ጋፕ ማለት የእድሜ ቀረቤታ ስላለን እናለገሰ በዛ ይመስለኛል። አረሳሽም ስታምቴን ከኔ ፍቅር። አይ እኔ ግን ቶሎ የምትረሱኝ አይመስለኝም። ማርያም ሳስበው ለምን መሰላችሁ? ዛሬ ራሱ ጉቶ በ3 ሳምንቱ መጥቶ እኔን የረገጠው። ያ ማለት እኔ ቶሎ ከውስጣችሁ ሞት አይመስለኝም። እናንተ ልትረሱኝ ብትሉ ጉቶ ያስታውሳችኋል። እናንተ ልትረሱኝ ብትሉ ፊንገር ታስታውሳችኋለች። እናንተ እንርሳት ብትሉ ነጭ ቅማል ታስታውሳችኋለች። በቃ ረሳነ ተወኬ በቃ ነገር ያቺ ቡዳዋ ታስታውሳችኋለች። በቃ ረሳና ስትሉ ቫይረሷ ታስታውሳችኋለች። ስንት አሉ። እናንተ ልትረሱኝ ብትፈልጉ እንዳትረሱኝ የሚያስታውሷችሁ ሰዎች አሉ ውዶቼ። ሸማለች እንዴ ይህ ሁሉ ሲያስታውሳችኋል። አትረሱኝም ውዶቼ። በዚህ አጋጣሚ ብዛታቸው እግዚአብሔር ላይሻ መቻሌስ የኔ ፍቅር እንደው መቻሌስ እናቴን እንሳይ መቻሌስ ውይ መቻሌ ተኝኝ ውድ መቻሌ ራሱ እንዴ እንትን ሰፊ ነው እንደ ቀይ ባህር ይላል። ኧረ በእግዚአብሔር ኧረ ተው ግን ኧረ ተው ልጅ ኢዚ ነው የምትባል ኧረ ተው ግን በመቤቴ ተወኝ። አሰጣጥሽ አያስረሳም። ግን እውነት ልንገራችሁ እመቤቴን እኔ ጋር አብሮ የተጣበሰ የተጀናጀነ ቶሎ አይረሳኝም። እግዚአብሔርን ነው የምላችሁ ቶሎ አይረሳኝም። መጀመሪያ ማለት ነው አሁን ትቻለሁ። ድሮ ግን ሰው ምን አደርጋለሁ ወንዶቹን መጀመሪያ ፍቅር በጣም ነው ጸባይኛ መሆንላቸው። አሁን ደግሞ እንዲህ ብዬ ደግሞ ይህን ስልታዊ ማፈግፈግ ተጠቅመው በጣም ነው ጸባይኛ መሆንላቸው። ምስኪን ነው መሆንላ በቃ እንትንላቸዋል እረዳቸዋለሁ። ከወደዱኝ በኋላ ግን እግራችሁን ብሉ ነው የምላቸው። ይሄ መስቀል አለኝ ጋይስ፣ አዲስ ነው ይሄ መስቀል ማለት ነው። ይሄኛው ስታጠብበት ከለሩን ለወጠ። ልቀይረው። ይሄ ነበርኩ በፊት መስቀል በጠሽ እንዳትሉ እሺ። ልቀይር ነው እናንተ። ጉቶ እኮ ሰደበኝ ዛሬ ከምጣ ነገርኳቸው። መቀስ ቲክቶክ እንዳይዘጋለም ፋክ ቤታ ደግሞ ተጠቀሙበት። ቤታ መስቀሏን በጠሰ ይበሉና ደግሞ ቪዲዮ ስሩብኝ ሃይማኖቷን ቀየረች ብላችሁ ምን ችግር አለ? ይሄን አዲሱ ላረግ ፈልጌ አሁን ሳይወጥ ዛሬ እሺ ወይ ጉድ! ስንት አይነት ወሸላ አለ። እሺ ስላላችሁ ይሁንን ሰው ላነቃቃ እንዴ ጋይስ፣ ነገር ፈልጌ ይቅርብኝ።
በቀደም ስልሽ ነው ዛሬ ተጀናጀንሽው። ያን ሰውዬ በጣም ነው እንዴ ይወደድከኝ? ምን አርጊ ነው የምትለው? ነዝንዘ ገደልከኝ እኮ ንዝንዝ አርገ ገደልከኝ። እኔ ግን ቆይ ከዚህ ከቲክቶክ ስወጣ ከወንድ ጋር ምናምን ማውራ ነው የሚመስላችሁ? እስኪ ኮመንት ላይ ጻፉ። የሆነ የምጀናጀን ምናምን ይመስላችሁ? ይት በቃ ከቲክቶክ ስወጣ ዝምተኛ በቃ ቤቴ የምቀመጥ እንዴት ነው የምመስላችሁ ጋይስ? እስኪ ንገሪኝ በማርያም። ከዚህ ከቲክቶክ ስወጣ የምጀናጀን ነው የሚመስላችሁ ወይንስ ከዝም ቅርዝ ብዬ የምቀመጥ ምናምን ዝምተኛ? ላይክ አሁን ላይክ ምጀናጀን ወይስ ማልጀናጀን? ዛሬማ ጅንጀና ነበር። ሰውዬ ሊበላይ ነው። ንገሩኝ ምጀናጀን? ኦፍኮርስ በእውነት በሉ ግን ከቲክቶክ ሰው ነው ከቲክቶክ ሰው ውጪ መጀናጀን? በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዲታ አልጠበኳችሁም ትሉኛላችሁ ብዬ ቀላል ማርያምን። ኧረ እኔ እግዚአብሔርን ተው። ሁሉንም ከሁሉም ጋር ደግሞ ጭራሽ መጀናጀን ነው ወይ ጉድ! ጠዋት የምትጀናጀኝ ምን አይጂ ላይ ወይ እግዚአብሔርን አይጂ ላይ ተጀናጀኝ። ድሮ ነው ድሮ፣ እሱ ወጣት እያለ ድሮ ነበር የምጀናጀነው ኬምጄ ጋር በኢየሱስ ክርስቶስ። ኧረ በኢየሱስ ከእሱ ጋር ጭራሽ እንኳን ልንጀናጀን ቴንኪዩ ራሱ ብዬም በአመት አንዴ ነው የሚመልስልኝ። ጊፍት ሰጥቶኝ እንኳን አመሰግናለሁ ስል በአመት አንዴ ነው የሚመልስልኝ እንኳን ልጀናጀን ቀርቶ። እሺ ማሮቼ ቆይ የኤምጄን እንትን አስገባዋለሁ። እሺ ሎጎ ቅድም እንትና ስትል አስታወሰችኝ፣ ዲቦራ ስትል ቆይ እኔም አስገባዋለሁ የነበር አስታወሰችኝ ዲቦ። ባለፈው እያልኩኝ ነበር ግን አጣሁትኝ። አሁን ግን አግኝቻለሁ። እንዴት ልቋጥረው? ወይኔ ማንክ ያለኝ ኢሞ የሆነ ሼባ ጋር ይቼሻለሁ። እኔ መቼም ከወንድ ጋር አታገኙኝም አልኳችሁ እኮ። መቼ እኔ አታገኙኝም ከወንድ ጋር ውጭ ምናምን። አሁን ምናልባት አንድ ሰው እያወራው ነው፣ ግን ያ ሰው አጋፍቶ ከሰጠኝ አላቅም። ከኔ ጋር ታወራለች ብሎ ሌላ ከማንም ጋር ላወራ ከአንድ ሰው ጋር ብቻ ነው ማወራው። ያ አንድ ሰው ደግሞ እኔ ነኝ እያለ ይሆናል። ምን ይታወቃል? አሁን 5 ሰው ግን እኮ ሴቶች እኮ ብልጥ ነን። ግን ላይክ 5 ወንድ ብናወራ ማለት ነው ከአንዱ ጋር ነው የምናወራው ስል አንደኛውን ቢሰማኝ ማለት ነው ከማን ጋር የምታወሪ ቢል እንዴ ካንተ ጋር ነው መቼ ስምህን እዛ ላይ ብላ አልጠራውም ብለዋል። ያኛውም ሲጠይቀኝ እንዴ ካንተ ጋር ነው መቼ ስምህን ላይ ብላ አልጠራው በኋላ ደግሞ ቢያውቁብንስ ስላለኝ ያኛውም ቢጠይቀኝ እንዴ እንደዛ ነው ብለዋል። እኛ ሴቶች እንችላለን፣ ለ5ቱም እንደዛ ነው የምንላቸው። ወንዶች ግን እኮ ብልጥ ብትሆኑ ማለት ነው። ወንድ እኮ ፈዛዛ፣ ወንድ እኮ ከወደደ ወይ ደግሞ ወንዶች ማለት ነው እኮ ፈዛዛ ናችሁ እኮ ድኩማን። ኬምጄ ጋር የለ እግዚአብሔር ተው ሰው በሌለበት አታንሱ። እኔ እነሱ በጣም በክብሩ ያለን ሰዎች ነን። ስሙ ልንገራችሁ ማለት ነው ወንዶች በጣም ፈዛዛና ደነዝ እንደሆናችሁ ማቀው በምታውቃላችሁ። ሴት ልጅን የምትወዳት ሴት ልጅን እዚህ ቲክቶክ ላይ ካለች ለመያዝ ከፈለግ በጣም ቀላል መንገዶች አሉ። የምትጠረጥረው ወንድ ካለ ያ ወንድ ጋር መጻፍ ነው። የሆነ ሰው እያዳምጠ የምትጠረጥረው ወንድ ካለ እኔ እናንተ ወንዶች ነን በቃ ማውራት አለብን ምናምን ብለህ ከዛ ያችን ሴት መያዝ ትችላለህ። ግን ወንዶች ፈዛዛ ናችሁ፣ ከወደዳችሁ እጉር ናችሁ አይናችሁ። እኔ ወንድ ብሆን ኧረ በኢየሱስ አንድ ቺት አታረግብኝም። ማጅራቷን የሚይዝላት እዛ የተከታተልኩኝ ቀለብ ነው ማረጋት። ወይኔ ክሩን ቢያለኝ አለሌለኛል። ኧረ ተወኝ በማርያም። ወንዶች ፈዛዛ ናቸው። ኦርቶዶክስ ነች ይላል እና ምን አገናኘው ታዲያ ኦርቶዶክስ እና እኔ ኦርቶዶክስ ሙሉ ወክላለሁ እንዴ አንተ ስልባቡት? እኔ ቤታ ነኝ። እኔ ኦርቶዶክስን ሁሉ አሁን ይሄ ክርሽ እንዴት ነው የሚታየው? እስኪ በእግዚአብሔር ተመልከቱት። አንገቴ ላይ ወይኔ እንደውም ተቃጥዬ መሞቴ ነው። ክርሽ ኬት ላምጣ? አለመታደሪ ታይተሻል። የት? እኔ መቼም ወንድ ጋር ታገኙኝም አልኳችሁ። መቼም እስቲ ቲክቶክ ላይ ነው አንድ ወንድ ሜቢ አንድ ወንድ አሁን ምናልባት። ከዛ በተረፈ ማናችሁም እኔ ቤታን ጀንጅናኛለች የሚል ወንድ አይመጣም እኔ ጋር። እስኪ ኑ ፕሊስ በማርያም ነው። ቢ21 ወይ ጉድ ክር አጣውሽ። ምን ማለት ምን ላርገው? መስቀሉ አሁን መስቀሉ ማነካክ ያለኝ ኡፍ ምን አይነት በያኝ። አሁን ክር አጣውሽ ምን ላርግ?
አለ መታደሪ እስኪ አሁን ይሄ ክር አይሆንም ወይን ጠጅ ነው ናሆሚስ ስንት አመትሽ ነው ያሁን ይሆናል አይሆንም ላንገት ይላርገው ጋይስ ክር ነው ወይስ ጥቁር ክር ነው ማድረግ ያለብኝ እስኪ ንገሩኝ ጥቁር ክር ነው ማድረግ ያለብኝ ዋሴ እግዚአብሔር ማንንም ሰው እኔ ቤታ ጀንጅናኛለች ሚል ቲክቶክ ላይ ይምጣ እዚህ ቲክቶክ ጌም ምናምን የምንጫወተው አንድ ሰው እኔ አልጀነጅንም እኔ አላወራም አንድ ሰው ብቻ ተሳስቼ አውርቻለሁ ኖ ሁለት ሰው ሶሪ ሶስት ሰው ኖ ሁለት ሰው ኦኬ ጥቁር አላረግም ሁለት ሰው ተሳስቼ አውርቻለሁ ባለ ትዳር ነች አራ አይደለም አንተ እከክ እኔ ትዳር የለኝም እኔ ባለ ትዳር አይደለሁም አንተ ምቀኛ ገንገበት እኔ ባለ ትዳር አይደለሁም አላገባውም ቀለበት አርጌ አይታችሁኝ አታውቁም የተፈራረምኩበት ነገር የለኝም እኔ ባለ ትዳር አይደለሁም ዛሬም ነገም ወደፊትም የምናገረው ባለ ትዳር አይደለሁም ባል የለኝም አለቀ ብቻዬን ህይወቴን እየገፋው የምኖር አንድ ምስኪን ብቸኛ ሴት ነኝ ህይወቴን ኑሮዬን እየገፋው የምኖር ሴት ነኝ ጋይስ በቃ ብቻዬን አሁን ከዚህ ወጣለሁ አይደለ ከራበኝ እበላለሁ ቤቴን አጸዳለሁ እንስሳቶች አሉኝ እንስሳቶቼን አጸዳለሁ ምን ላለው ለሽንታቸው ይዤ እወጣለሁ እመጣለሁ አንድ በቃ ራሴን የምገፋ ሴት ነኝ CR7 ፕሊስ ብሎክ ላድርግህ በፈቃደኝነት ልቦልክክ ናይጄሪያ ውስጥ ካንተ ይሻላል እኮ ናይጄሪያ አፈር ቅመክ አሳድገኸው ራሱ ማለት ነው ሴት የማታስደስት ወንድ ናይጄሪያ ብለ ናይጄሪያ ላይ ፍጥ ትላል እስኪ በራስን በኩራት ኢትዮጵያኖች ከናይጄሪያ እንደምትበልጡ አሳዩ እድሜ ልክህን ሞራልን እንደተነካለህ እድሜ ልክህን ስልብነትህ ይታወሳል ናይጄሪያን ስታስታውስ እኔ ሀበሻ ነኝ በሚጥሚጣና በበርበሬን ያደገው ቃይ አፈርቅሞ ጀግና ነኝ ብላችሁ እስኪ ያስቡ ሁሌ በናይጄሪያዊ አይምሯችሁ እንደተጠቃ ነው እኔ አሁን የናይጄሪያ ሴት አትበልጠኝ ማናት ምንድናት እኔ ኢትዮጵያዊዋ ኩሩዋ ሀበሻዋ ማንም የኢትዮጵያዊ ወንድ እሷን ሳይሆን እኔን የሚመርጠኝ ብዬ ነው ማስበው ሁሌ ሀበሻ ወንድ ማለት ነው ናይጄሪያ ጋር ትሄጃለሽ ናይጄሪያ ውስጥ ለምን ከኛ የተሻለ ናይጄሪያ ምን አለው ብላችሁ እስኪ ፈልጉ እንዴ ሁሉ ጊዜ የናይጄሪያ ዕቃ ትልቅ ነው ያንተን አታሳድግም የጎረቤት ከምታይ ምን አባስ ታረግስ የናይጄሪያን አየው ቆይ ድምጽ ልቀይር ጋይስ እንዲ ሳወራ እኮ ስንት አለ እኮ እንደዚህ ይሻለኛል ወገን እንደዚህ ትሻለኛለሽ ለተውኝ አታነካኩኝ አሁን አንተ ትመጣና የናይጄሪያው ሴት አለ የናይጄሪያ ዕቃ ለምደሽ ነው ትላለህ ለምን አባህ ታሳድግም አንተ የማን አባህ ጎፈሬ ነው የምታበጥረው እኔ አሁን የሴቷን ወይኔ የዛች እኮ የነጯ ሲጣፍጥ ነጭ ስለሚጣፍጥ ነው እኛን ጥላን የምትሄደው አይደለም የሀበሻዋ ክችን ያለች ቅመም የበዛባት ፏ ያለችና ትበልጣለች ብዬ ተበልጠሻለች ብዬ ነው እንጂ ማስበው አይምሮዬ ወደታል ሁሉ የሀበሻ ወንድ በዚህ ተበድላችኋል ናይጄሪያ በምን በለጣችሁ ኢትዮጵያ በቁንጅና አንደኛ ሀበሻ በወሬ አንደኛ ባሉባልታ አንደኞች ነን እንዴት በለጡን ብላችሁ ለምን አታስቡ ሁሌ ናይጄሪያ ወንድን ራሳችሁ የምታወዳድሩት የሀበሻ ወንዶች እመቤቴ እንዴ ሁሉ ጊዜ ሲመጡ ናይጄሪያ ውስጥ ሞራላችሁ እኮ የተሰበረ ነው እኔ ወንድ ልጅ አሁን ቦን የናይጄሪያ ይበልጣል ብትለኝ አንድ ሴት ልጅ ማለት ነው እንደ ወንድ ነው መደበድባት ማርያምን እኔ ወንድ ቦን ነው ቆምላችሁ ወንዱኝ ሴት ጠብሼ ሴቷ የናይጄሪያ ይበልጣል ብትል በቃ ደንበኛ እንደወጣምሻ ወንድ ጥርሷ ነበር ማደቅላል ምክንያቱም የሆነ ወኔ የሚባል ነገር አለ የኛ ወንዶች ምንድነው ወኔያቸው የተመታው ዛሬ ሙስሊም ሸራ ትምህርት ነው እንደምንሰጠው ምን ጉድ ነው ወን ማርያምን እስኪ ሀበሻ ወንድ ማን ነው ናይጄሪያ በሉና እስኪ ከዛሬ ጀምሮ ጠይቁ እስኪ ማን ነው ናይጄሪያ ምንድነው ናይጄሪያ እንዴ ወይ ሴትዮ ሀያት የሰው ስም አጻፊብኝ እከክ ሜንጦ ገንገበት ጋግርታም የሰው ስም አጻፊብኝ ነገር አታመላልሽብኝ በሰላም ለዋልበት ሆ የሰው ስም አጻፉብኝ እጭ ተግማማችሁብኝ ስለምን ናይጄሪያ የምታወሪ ጥሩ ጥያቄ አሁን የሆነ ወሬ ሳወራ ናሆም የጠፋ ሰው የሆነ ወሬ ሳወራ ናይጄሪያ ውስጥ ባልሽ ይለኛል የናይጄሪያ ቀምሰሽ ይለኛል ናይጄሪያዎች ቃ ናይጄሪያ እንዴት በለጣችሁ ያበሻው እንዴ ለምንድን ነው ናይጄሪያ መጣ እኔ እኮ እየተቃጠልኩላችሁ እየተንገበገቡ ለምን አበሾች አቃቸዋለሁ ወንድነታችሁ ወንድነታችሁን አቋለው እኮ ግን ቅስማችሁ ስብርብር ነው ባንድ የሚለው የናይጄሪያ ለምዳ ነው አረ አፍሪካዊ ለምዳ ነው
ድምድና ነገር ኮርተህ ታወራለህ። ልጣጫም ዝምባም ናቹራል እኮ ነው። ምን ያድርጉት? ማለት ለሞራላቸው ላይክ ለሞራልሽ አንቺ ማለት ለሞራሌ ነው። ለሞራሌ ሌላ ሴት ትበልጠኛለሽ ብዬ አላስብም። ላይክ ሌላ ናይጄሪያዊ ምናምን ትበልጠኛለሽ ብዬ አላስብም። ለሞራሌ ላይክ ለጭንቅላታቸው አያስቡም ናይጄሪያዊ። እግዚአብሔርን እኔ በጣም ባበሻው እንደ ቅሬታ የተሰኘኝ ነው ማለት ገብታችሁ ራሱ አስተያየት ብትሰጡበት ደስ ይለኛል። መክሰብ እየላከኝ ነው 3 ግን ሰው ስለሌለኝ አቅመን አውቆ መቀመጥ ነው። መክሰብ እየላ 4ኛ ጊዜ ላች ሰው የለኝም። እኔ እናት ሰው የለኝም። ሰው ሲኖረኝ አውቀዋለሁ። ኑና ተጫወቱ። ሰው በሌለኝ ሰዓት እያጠቃችሁ እየተጫወታችሁ ሁላችሁም እዚህ ቲክቶክ ነዋሪዎች ቀጠቀጥነሽ፣ ባለፈው አረስንሽ፣ ፈጨንሽ፣ ነጨንሽ እያላችሁ ተቸግሬያለሁ። ስለዛ ሰው ሲኖረኝ እንጫወት። ሰው የለኝም። እሺ ለዛ ነው ማሮቼ ንገራትኝ። ያያ ቦጋለ ትናንትና የሰጠውን ነው ለቃቅሜ የሰጠኝ። አኬ ደግሞ ይሄንን አይቶ ቪዲዮ እንዳይሰራብኝ። ያያ ቦጋለ ወዳጆቼ ሰላም ናችሁ ወይ? አሁን ይሄንን ቪዲዮ አይተን ተመልሰን እንምጣ። ያያ ቦጋለ የኔ ሞዴሬተር ነው ግን ቤታዩ ሄዶ ሳማት። እኔ እየተጀገርኩኝ የመኪና መክፈል አቅቶኝ ያያ ቦጋለ እሷን ሳማት። እንደዛ ብሎ ቪዲዮ የሚሰራብን ተው። መቅሳምን ጋይስ ንገሯት እሺ። ሰው ስለሌለኝ ነው በሏት። ላይክ ልካ አስገብቻት ፊት መንሳት ስላልፈ ማለት አልጫወት ማለት ስለደብር ፍቅሮቼ ንገሩልኝ እሺ። እንዳይደብራት በማርያም ሰው ማስቀየም አልፈልግም እኮ ደግሞ ነገር ይገንብኛል። ወዲያው ነው አይን ውስጥ የሚያስገባኝ። አሁን ቅድም እኔ ምንም ባላጠፋሁት ዲቦራና ያው ሳሮንና ዲቦራ ዛሬ ቂጥ ገጥመዋል። እኔ ግን ምንም ባላደረኩ ዝም በይ ስትሉኝ ዝም ባልኩኝ። ዝም በይ ስትስባል ዝም ብል መልካም ነበር። ዛሬ ገና አከበርኳችሁ ኮሜንታተር። ዛሬ ገና ተቀበልኳችሁ ሀሳባችሁን። ዛሬ ገና ሀሳባችሁን ተቀበልኩት። ተይ ያላችሁ ለእውነት ነበረ። ለምን ለእንትና አዳላሽ አላችሁኝ። ግን እሷ ሳሮንና ዲቦራ አብረው ጌም እየተጫወቱ እሰይ ማለት ጀምራችሁ ጌም እየተጫወቱ ነበር። እኔ ግን ቤታዬ በመሃል ወቀጣችሁኝ። ስለዚህ ይበለኝ። ዛሬስ ትክክል ያላችሁት ይበለኝ። ዛሬ ትክክል ያላችሁት ይበለኝ። ቆይ ጋይስ ቅንድቤ በስመ አብ ወልድ ቅድም የተቀባው ስለሆነ ግምስምስ ብሏል ቅንድቤ። ወይኔ ጠቆረ። በስመ አብ ወልድ መንፈስ ቅዱስ። የዛ ምንድን ዩቲዩብ ላይ ያለው ማን አብጤ ነው የሚባለው? አብጤ ያልኩኝ ይቅርታ፣ ወይ ጉዴ ፈላ። አበበ ማን ነው የሚባለው? እሱን ነው የመሰለው ቅንድቤ። እኩል አይደለም ግን ኦኬ። ወይኔ በዛበት በጌታ ስም። ጋባ ቲቪ ምን ነው የጌታ ጠፋ። ጋባ ቲቪዬ እንዴ ግዴታ እኮ ጋባ ቲቪዬ ቤቱ ላይ ጠብጠብ እኮ ማድረግ አይጠበቅብም። የኔ ጌታ ጸጥ ብለህ እኮ መግባት ለጌም አይደለም። እና ለምንድን ነው ጋይስ? ኦኬ እሺ ላስገባት። ለጌም ካልሆነ እሺ ለጌም አይደለም። እሺ ልክላታል። ይኸው መጣች። መቅሰም ጌም እኮ መስሎኝ ነው። ሂዱ ለጌም አልጫወትም። አይደለም ከዛ ለጌም አይደለም አሉ። ለጌም አይደለም። እሺ ንገሪኝ። አረ እንደውም እኔ እንትን ማለት አልፈለኩም፣ ግን ቤታዬ ጋር ንገሪያት ምናምን ሰሪ ነው። አሁን ጌም ስንጫወት ነበር ከትንሽ ደቂቃ በፊትና በአንበሳ ምናምን ብለን ተጫወትን ከጓደኛሽ ጋር። ከዲቦራ? እሺ ከዛ ክፈሉልኝ ምናምን አለች። አልከፈሉላትም። መጥቼ እሰጥሻለሁ ብላ እየጠበቅን ቁጭ ብለን አልመጣችም። ይሄ በጣም ዲስሪስፔክት ነው። ለአንድ አንበሳ እንደዚህ ይደረጋል? ጥሩ አይደለም እንዴ! አራው ትስጠን። በጣም ነው የደበራቸው የኔ እንትኖች ራሱ በቀላል ስኮር ራሱ አልነበረም። 300 ምናምን ሺህ ገብተን ለአንበሳው አይደለም ግን በጣም ነው የሚያስጠላው። ቤታዬ እሺ ደውልላታለሁ። ጓደኛሽ ስለሆነች ነው ካቋረጥኩሽ። ቮይስ ላክላት። አይ ኦኬ ችግር የለውም። ቮይስ ላክላት።
ሰላም ዲቦራ፣ ጤና ይስጥልኝ። እንዴት ነሽ? መቅሰም አንበሳውን ላይክ ወይ አለችኝ፣ ጻፈች። አንበሳውን ነይና ስጪ፣ ይሄ ዲስፕሊን ማለት ነው፣ ይደብራል ብላለች። ውዴ እየጠራችሽ ነው፣ ነይ፣ እየጠበቀችሽ ነው። ያው ቮይሴን እያዳመጠች ነው። ልክ በቃች ሴትዮ እና አንበሳ በየሜዳው እያልሰጠች ዛሬ ጠዋት ሳቂ መጣ። ይቅርታ መቅሰብዬ፣ ቅድምም እንደዚህ ነው። ኧረ ዲቦራ እባክሽ እየተጫወች እነዚህ ሰዎች አንበሳ ሳሰች እኔ ጋ ጭራሽ እኔ አንቺን እንትን ወይ ጉድ ዲቦራ። አሁንም ከደቂቃዎች በፊት 5 አንበሳ ነበረባት ከአንቺ ጋር 6 ሆነ። ወይ ጉድ! በየቦታው ነው ቁም የምትጥለው ልጅቱ። ቆይሽ አይተዋለች። እሺ መቅሰብዬ፣ ቆይ ወይ ዲቦራ ለምን መሰለሽ ለእንትኑ አይደለም ለጊፍቱ ሳይሆን በጣም ነው የሚደብረው። ታውቂያለሽ አንቺ ጌመር ስለሆንሽ ተጫውተሽ ምናምን የሚያጫውቱ ሰዎች በጣም ነው የደበራቸው የኔ እንትኖች። እኔም ተናድጃለሁ። እሺ እንትን ትላለች፣ ሶኬ ትመጣለች፣ ትሰጥሻለች። አንድ አንበሳ ምንም አይደለም እኮ ምንም አይደለም እኮ ግን ምንም ላልሆነ ነገር ለምን እንደዚህ ይደረጋል? ይደብራል። አይ ቲንክ ይመስለኛል እኔ ባለፈው ሆነች ወይ ስትወጣ ልትሰጥሽ እንደው ኧረ አይደለም ወጣለች ቅድም። እኔ አሁን ባለፈው 3 አንበሳ ነው የከፈልኩት ወጥቼ ምንም ሳላወራ። ስሸነፍ ምንም ለማንም ሰው እንትን ብዬ አላውቅም፣ እሰጣለሁ። ሳሸንፍ ግን ለምን እንደዚህ ይሆናል? እሺ መቅሰሜ፣ ቆይ እሺ በቃ አንዴ ልሞክርላል። ዲቦራ በሌላ አካውንት ያልኩኝ ተረበዩ። ቆይ አይ ልንገራለን። አይ አንቺና የሷ ቀላል ስለሆነ ኢትስ ኦኬ። ላይክ አንድ አንበሳ ስለሆነ መታምት እንትበልሽ በቃ ተዋለች። ላይሳሩ ኧረ በስመ አብ። እኔ እግዚአብሔርን አሁን ለምሳሌ 10 አንበሳ ራሱ ተጫውትን። አሁን ለምሳሌ ከአንቺ ጋር ብጫወት ካሸነፍሽኝ ምንም አልጨቃጨቅም፣ ራሱ እሰጣለሁ። እኔ እኮ እንደዛ ማደርግ ሰው ብሆን ኑሮ ችግር የለውም እንዴ። ቮይስ አውልካልኝ ነበር ማለት ነው መቅሰብዬ። ድምፅ የሆነ በጣም ጫጫታ ቦታ ላይ ናት። ነገ ሰጥሻለሁኝ በያትኝ። ጫጫታ ቦታ ሆኜ ነው፣ ኃይለኛ ጫጫታ ቦታ ላይ ሆኜ ነው። ነገ ሰጥሻለሁ፣ ችግር የለውም። ኧረ ሙድ አሁን ሆቴል ውስጥ አይደል እንደ ቁጭ ብላ የተጫወተችው? ኧረ ምንድን ነው አሁን እኮ የተጫወት ነው። ለባይነት ጭወት አለ ድምፁ ማርያም እንትስት ቮይስ። እሺ ማይ ጉድ፣ በቃ ሰጣ ብትገላገል ሴትዮ። ኧረ በስመ አብ። ሙድ መያዝ ማለት አሁን ጠላሁት በቃ። I know. Yeah, I know, guys. ያራዳ ልጅ እኔ ካሳቀኝ ምን እንደሆነ ታውቂያለሽ? ሳቄ መጣ መቅሰብ። ቅድም እንደዚህ ለምንድነው አንቺ ጋር አሁን እኔ ዝም ብለን ነበርና ሁሉም ምን አለኝ ጓደኛሽ ስለሆነች ምናምን ነው እኮ ሁሉም ሰው አንቺ ጋር ገባኝ። አዎ እኮ ገባኝ። ግን ይልሽ ሳቄ መጣ ዛሬ ከይስ መቆጣጠር አቃተኝ። ይቅርታሽ መቅሰብ ያንቺ ላይ አረምስከው ደግሞ ጊፍት ለመስጠት ድምጽ ምን ያገናኛል? ልጆቹን በየቦታው በአንበሳ እንጫወት ብላ 6 አንበሳ ሆነባት እኮ ዲቦራ። 6 ሆነ አንበሳው 6 ሆነ። እግዚአብሔር ያሳያችሁ። እስከ 10 እስክትሞላ ድረስ ልዘጋው ነው መሰለኝ። ግን አሁን ግን የሆነ ድምጽ አለ። ይሄ ምንድነው ክለብ ቦታ አለ አይደል? ጫጫታ እንዴ! ታዲያ ለመስጠት እኮ ድምጽ ምንም አያግድም እኮ አይደል እንዴ?
ዲቦራ ደግሞ ሙድ ግን ልናወራ አይደለም እኮ መታ አንበሳው መስጠት ብቻ ምንም ከድምፅ ጋር የሚያገናኝ ነገር የለውም። ሲጀመር ድምፅ የለውም ቦታው ዝም ብላ ሙድ ስትይዝ ነው እንጂ አሁን የተጫወት ነው እንትን ሆቴል ውስጥ ቁጭ ብላ። እሺ መንጌ ቆይ በኋላ እናወራለን። አሁን ስራ ላይ ጌታ ወይ ዲቦራ ገደለች። በቃ በየቦታው ጋይስ እንደዚህ አንበሳ እያስቀመጠ ወይ ግን መጨረሻው እንደዚህ ምን ቆይ እሺ እንደዛ ካል አንቺ እስከ ነገ መጠበቅ አትችይም መቅሰብ ወይንስ አሁን በቃ በቃሏ መሰረት ስለተጫወተ ምን ተባባልን መሰለሽ? ቆይ ልንገርሽ በደንብ አድርጌ። እሺ መጀመሪያ ዊን ነበረኝ ተጫወትን፣ እሷ ዊን ወሰደችው ማለት ነው። ከዛ በኋላ በአንበሳ እንጫወት ምናምን ተባባልን። እንዴት